አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላ። ዛሬ ይዤላችሁ የመጣሁት የሽሽ በረክ አሰራር ነው። እዚህ ጋር የተዘጋጀ ስጋ አለኝ። ይህንን ሳዘጋጅ አላሳየኋችሁም፣ በጣም ቀላል ስለሆነ ነው። ሽንኩርት የጨመርኩበት መጀመሪያ ሽንኩርቴን ከትፌ ትንሽ ጠበስ ካረኩኝ በኋላ ስጋዬን ጨመርኩኝ። ከዛ በኋላ ስጋው ትንሽ ጠበስኩትኝ። ከዛ ባግደንስ ክስበራና ሽብንት ትንሽ ትንሽ ያደረኩበት። ቅመም ደግሞ እኔ የተጠቀምኩት እናንተ የፈለጋችሁትን መጠቀም ትችላላችሁ። እኔ የተጠቀምኩት ፍልፍል አስዋድ ክዝበራ እና ሽፉ ማለት ነው። ክዝበራ ፓውደር እና ትንሽዬ ከሙን እና ባብሪካን የተጠቀምኩት። ቢጫ ቅመም አልተጠቀምኩም። ያው ቤት ያፈራውን መጠቀም ትችላላችሁ የምትፈልጉትን እና የፈለጋችሁትን መጠቀም ትችላላችሁ። እኔ የተጠቀምኩትን ልንገራችሁ ብዬ ነው። ከዛ በኋላ እንደዚህ ውሃውን ምጥጥ ካረገ በኋላ አወጣሁት ማለት ነው። አያችሁ ምንም ውሃ የለውም። ዘይትም ትንሽ ነው ያደረኩበት፣ ምክንያቱም ያው ስጋ ስለሆነ የራሱ ቅባት ስለሚኖረው ዘይት አሳንሸዋለሁኝ ማለት ነው። ትንሽ በረድ ስላለ ነው አሁን ዘይት የሌለው የሚመስለው እንጂ ዘይት አለው ማለት ነው። እና ስጋውን በዚህ መልኩ አዘጋጅቼ ያለሁኝ። እዚህ ጋር ደግሞ ሊጥ አለኝ። ይሄ ሊጥ ያዘጋጀሁት ትንሽ የጨው ትንሽ የዘይት አድርጌ ከውሃ ጋር ነው ያቦካሁት። ሌላ ምንም የሚጨመር ነገር የለም። ኩፍ ምናምን አይልም። ያው ዝም ብለን ለስለስ እንዲል አብክተን ቁጭ እናደርገዋለን። እዚህ ጋር ደግሞ ዘባዴ ወይም ሮብ አለኝ። የእሱን አሰራር መጨረሻ ላይ ያሳያችኋለሁኝ። አሁን ሊጤን ቢያንስ አንድ 20 ደቂቃ ይሆነዋል አረፍ ካለ ማለት ነው። አሁን እዳምጠዋለሁኝ። እስከ መጨረሻው አብራችሁኝ ተከታተሉ እንዴት እንደማዘጋጀው ማለት ነው። እዚህ ጋር ደግሞ ባግዶንዝ እና ሽብንት አለኝ። መጨረሻ ላይ አሳያችኋለሁ እንዴት እንደምጠቀመው እና ይህን ይመስላል ያዘጋጀሁት ግብአት። አሁን ወደ አሰራሩ እንሄዳለን። እዚህ ጋር ሴኒያ ነው ያዘጋጀሁት። ወረቅ ዙብዳ አድርጌበታለሁኝ። ሊጤ እየቆራረጥኩኝ ምናምን እዚህ ላይ ነው እንትን ማለትም ትችላላችሁ። ሊጡ ቆራርጣችሁ ወደ አዘጋጃችሁት ዘባዴ መጨመር ትችላላችሁ። እኔ ግን ኦቨን ውስጥ ከተዋለሁ የተወሰነ ማለት ነው። ትንሽ ከለሩ ቀየር ሲያደርግ አውጥቼ ነው ወደ ዘባዴ ምናምን የምጨምረው ማለት ነው። እና እስከ መጨረሻው አብራችሁኝ ተከታተሉ። እንደሚመስል አብረን እናያለን። አብረን እንስራ። ውድ ቤተሰቦቼ ሊጤን በዚህ መልኩ ዳምጬዋለሁኝ። አሁን እቆርጠዋለሁ ማለት ነው። በዚህኛው ነው የምቆርጠው። አያችሁት? በዚህ ነው የምቆርጠው። አንዳንድ ቤት ይኖራል የሽሽ በረክ ሳህን ይኖራል። እንዴት ልበላችሁ፣ እንደ ዶናት ሳህን ነው። እሱ ላይ ትዳምጡታላችሁ መጀመሪያ። ከላይ ደግሞ ሌላም አለው፣ ብቻ አለው ሳህን አለው። እኛ ቤት የለም፣ ስለሌለ ነው እኔ እንደዚህ የምሰራው ማለት ነው። እና በዚህ ቆርጠዋለሁ ማለት ነው። በዚህ መልኩ ቆራርጬዋለሁኝ። አሁን ቅድም ያሳየኋችሁ ስጋ በዚህ መሀሉ ላይ አድርጌ እዘጋዋለሁ ማለት ነው። ከዛ በኋላ ኦቨን ውስጥ አስገባዋለሁ። አያችሁት? በዚህ መልኩ እንደ ፒዛ እና ዛተር ስንሰራ ልክ እንደነሱ ነው የምንቆራርጠው ማለት ነው። ምንም የተለየ ነገር የለውም። ያው ሊጡ እንደነገርኳችሁም ቅድም ኖርማል ሊጥ ነው። ጨውና ትንሽ ዘይት ብቻ ነው ያለው ማለት ነው። ሳወቃው ሌላ የምናረገው የምንጨምርበት ነገር አይኖርም ማለት ነው። በዚህ መልኩ ስጋውን እናደርገዋለን ማለት ነው። ከዛ በኋላ እዘጋዋለሁ። ዘግቼ እዚህ ሴኒያ ላይ አድርጌ ኦቨን ውስጥ ከተዋለሁ ማለት ነው። ትንሽ ፕሮሰስ ይበዛዋል። ውድ ቤተሰቦቼ በዚህ መልኩ ቆራርጬ ጨርሻለሁኝ እና አሁን ወደ ኦቨን ከተዋለሁ ማለት ነው። በእንደዚህ ሲታይ ትንሽ ይመስላል፣ ግን ብዛት አለው እና ወደ ኦቨን አስገባዋለሁኝ። ከዛ አሁን ዘባዴውን መስራት ይቀረኛል ማለት ነው። ዘባዴ እዚህ ጋር አለኝ። ይሄኛውን መጨረሻ ላይ እንዴት አድርጌ እንደምጨምረው አሳያችኋለሁኝ። አሁን ይህንን ወደ ኦቨን ቅድም ያሳየኋችሁ ዘባዴ ወይም ሮብ እዚህ ድስት ውስጥ ጨምሬዋለሁኝ።
ኒሻ አረግበታለሁ። 2 ማንኪያ ኒሻ አለኝ እዚህ ጋር። ከዛ እመታዋለሁኝ ማለት ነው አንድ ላይ ከኒሻው ጋር። በዚህ መልኩ እየመታሁት እገኛለሁኝ። እሳት ላይ ጥጄዋለሁኝ። እጃችን ዞር ማድረግ የለብንም። እስኪፈላ ድረስ ማማሰል አለብን ማለት ነው። ምክንያቱም ከለቀቅነው እንትን ይላል። እንዴት ነው የሚሆነው? አይቤ ይሆንብናል ማለት ነው። እና እንደዚህ ማማሰል አለብን እስኪፈላ ድረስ። ጋዝ ቀነስ አድርገናል። እንግዲህ የእኛ ቤት ውስጥ በረካ አሰራር በዚህ መልኩ ነው የሚሰራው። ውድ ቤተሰቦቼ ከኦቨን ውስጥ አውጥቼዋለሁኝ። ዝም ብዬ ትንሽ ሊጥነቱ ለቀቅ ሲያደርግ ነው ማውጣው። ምክንያቱም እዚህ ጋር እያዘጋጁት ያለው ዘባዴ ውስጥ ነው የምጨምረው ማለት ነው። በዚህ መልኩ ሲሆን እናወጣዋለን ከኦቨን። ትንሽ ያለ አይደለ 1 5 ደቂቃ ኦቨኑ ከጋለ በኋላ ይበቃዋል። ውድ ቤተሰቦቼ በዚህ መልኩ ፈልጠዋል ዘባዴያችን። አሁን በዚህ ስፈላልን የቀደሙ ያዘጋጀነው ሊጥ እዚህ ውስጥ እንጨምራለን ማለት ነው። አንድ 10 ደቂቃ ስንተከተክ ይበቃዋል ማለት ነው። አሁን ወደዚህ ነው የምጨምረው። አያችሁት? እንደዚህ ይፈላል ማለት ምንም እንትን ሳይል ወደ አይቤነት ሳይቀየር እንደዚህ ኖርማል ሆኖ ይፈላል ማለት ነው። እጃችን ዞር ሳናረግ ካማሰል ነው፣ ካልሆነ ይበላሽብናል። በዚህ መልኩ ወደዚህ ጨምሬዋለሁኝ። አሁን ስናማስል ማማሰያ እንቀይራለን ማለት ነው። ምክንያቱም እንዳይፈራርስብን ማለት ነው ሊጡ። በዚህ መልኩ 10 ደቂቃ ይበቃዋል ማለት ነው። ምክንያቱም ሊጡም ኦቨን ውስጥ አድርገነው ስለነበረ ስጋውም የበሰለ ነው። ኦልሬዲ ዘባዴ ነው። በቃ ቶሎ ይደርሳል ማለት ነው። መጀመሪያ ላይ ነው ፕሮሰስ የሚኖረው። አሁን መጨረሻ ላይ እንደዚህ ነው ማለት ነው። 10 ደቂቃ ይበቃዋል። እንግዲህ ፊሽ በረካችን በዚህ መልኩ እየደረሰ ይገኛል። አሁን ቅድም ያሳየኋችሁ ባግዶንስና ሽብንት ከትፌ ከሰምን ጋር እንትን ብዬ ትንሽ እሳት ላይ አድርጌ ወደዚህ ጨምረዋለሁ ማለት ነው። ወደ ቤተሰቦቼ በዚህ መልኩ ሰምን አድርጌ ያለው የቀድሞ ሽብንትና ክዝባራ እዚህ ላይ ለብ ለብ አድርጌ ወደ ሺሽ በረኮ ጨምረዋለሁ ማለት ነው። አያችሁት? በዚህ መልኩ ጠበስ ጠበስ አድርገን ወደዚህ እንጨምረዋለን ማለት ነው። አሁን በቃው ማለት ነው። የሚገለብጠው ነው ወደዛ። ውድ ቤተሰቦቼ ወደዚህ ጨምሬዋለሁኝ። ሽሽ በረካችን በዚህ መልኩ ጨርሰናል። ስለነበረን ቆይታ አመሰግናለሁ። በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ቻው ቻው።